ኡስታዝ ያሲን ኑሩ እንዲህ ብሎ ከሰራብኝ እነሆ 1 ዓመት ሆነው። አዳምጡስ። አቸው የክርስቲያን ወገኖቻችን እስልምና በመረጃ የተዋበ ጠንካራ መሰረት ያለው ሃይማኖት ነው። በመከባበር ክርስቲያኖች ነብዩን ተከራክረውት ነበረ በኢሳ ጉዳይ ላይ ኢሳ ፍጡር ነው ወይንስ ፍጡር አይደለም በሚል በቁርአን ውስጥ ባለው ኢሳ ተከራክረው ሱራ 3:61 ላይ ኡስታዝ ያሲን ኑሩን ለውይይት ጠርቷል። እፎይ ሴጋን እንደሰማችሁት ይሄን ቪዲዮ እንድሰራ ያደረገኝ በዚህ ዘመን ያላችሁ ክርስቲያኖች በነብዩ መሐመድ አለይሂ ሰላቱ ወሰለም ዘመን የነበሩ የጂዛን ክርስቲያኖችን ያክል ትንሽ ፍራቻ ቢኖራችሁ በጣም መልካም ነው። እፎይ ሴጋ እንደለመደው በቁርአን ምዕራፍ 3 አንቀጽ 61 ላይ ቀጥፏል። እዛ ላይ የተቀመጠው ምንድነው? ነብያችን አለይሂ ሰላቱ ወሰለም ለጂዛን ክርስቲያኖች ያቀረቡላቸው መስፈርት መጽሐፍ ቅዱስ ላይ ነብዩ ኤልያስ አቅርቦት የተሳካለት ነው። የነብዩ ኤልያስ ላሳያችሁ። አንደኛ ነገሥት ምዕራፍ 18 ሙሉ ታሪኩ ላይ ሄዳችሁ ማንበብ ትችላላችሁ። አንቀጽ 4 ላይ ነብዩ ኤልያስ ምንድነው ያለው? እናንተም የአምላካችሁን ስም ጥሩ እኔም የእግዚአብሔርን ስም እጠራለሁ፣ ሰምቶም በእሳት የሚመልስ አምላክ እርሱ አምላክ ይሁን፣ ህዝቡም ሁሉ ይህን ነገር መልካም ነው ብለው መለሱ። ነብዩ ኤልያስ ከሐሰተኞች ጋር ቀርቦ ኑ እንማማል፣ ሐሰተኞችና እውነተኞች አንድ ላይ ቀርበው ኑ እንማማል አሉ። ኤልያስም ቀረበ፣ ሐሰተኞችም ቀረቡ። በመጨረሻም ኤልያስ አሸነፈ። በሱራ በሱረቱል አልኢምራን አንቀጽ 61 ላይ ያለው ታሪክ ከነብዩ ኤልያስ ታሪክ ጋር በጣም ነው የሚመሳሰለው። አምላካችን አላህ Subhanahu Wa Ta'ala ነብያችንን መሐመድን አለይሂ ሰላቱ ወሰለም በነብይነት ከላከ በኋላ በራእይ ተገልጦላቸው ኢየሱስ ክርስቶስ ፈጣሪ አይደለም፣ የፈጣሪ ልጅ አይደለም፣ ልክ እንደ ፈጣሪ የሚመለክ ከፈጣሪ ፈጣሪነትን ያገኘ የፈጣሪ ልጅ አይደለም የሚል ራእይ ሰጣቸው። እንግዲህ ፈጣሪ ነው፣ የፈጣሪ ልጅ ነው፣ እንደ አባቱ እሱ ፈጣሪ ነው የሚለው የቄሶችና የመነኩሴዎች አስተምሮ ህዝብን ያታለለ ስለነበረ አምላካችን አላህ Subhanahu Wa Ta'ala ህዝብ ይነቃ ዘንድ ነብያችን መሐመድን አለይሂ ሰላቱ ወሰለም ልኮ በራእይ ተገለጠላቸው። ኢየሱስ ክርስቶስ ፍጡር እንጂ ፈጣሪ አይደለም የሚለውን ለህዝብ ሲያስተምሩ በጀዛን የነበሩ ክርስቲያኖች ወደ ነብያችን አለይሂ ሰላቱ ወሰለም መጡ። ኢየሱስ ፈጣሪ ነው፣ የፈጣሪ ልጅ ፈጣሪ ነው ብሎ ሲከራከሩ ነብያችን አለይሂ ሰላቱ ወሰለም አምላካችን አላህ Subhanahu Wa Ta'ala የተገለጠላቸውን ራእይ በመረጃ አሳዩአቸው። ያንን መረጃ አንቀበልም ሲሉ የጂዛን ክርስቲያኖች ነብያችን አለይሂ ሰላቱ ወሰለም ምን አሉ? እንማማል አሉ። ሐሰተኛና እኔ ሐሰተኛ ከሆንኩኝ የአምላክ ፍርድ በእኔ ላይ ይሁን ብለው እንማማል አሉ። እኔ በጣም ነው የገረመኝ። ታውቃላችሁ ሙስሊም በመሆኔ አልহামዱሊላህ ሁልጊዜ ደስታ ይሰማኛል። ግን የጂዛን ታሪኮችን የጂዛን ክርስቲያኖችን ታሪክ ስሰማ ምን ያክል ስሜት እንደሚሰማኝ ታውቃላችሁ? እንደው ጌታዬ አላህ የጀነት ያድርገንና ጀነትን ለሚመኝ የጀነት አድርጎን የነብዩ መሐመድን አለይሂ ሰላቱ ወሰለም ፊት ምንና አላህ ያድርገን። ታውቃላችሁ ነብያችን አለይሂ ሰላቱ ወሰለም እውነተኛ ነብይ ናቸው። ለዚህም ነው የጂዛን ክርስቲያኖችን ኑ እንማማል በአምላካችን ፊት ነው ያሉት። የጂዛን ክርስቲያኖች በጣም ደግ ክርስቲያኖች ናቸው ያልኩት እንደው ምን እንደምታውቃላችሁ? የእውነት ግን የጂዛን ክርስቲያኖች ሰልማ ይሆን የሚል ውስጥ የጥያቄ አረፈ። ምክንያቱም ነብያችን አለይሂ ሰላቱ ወሰለም እኔ ሐሰተኛ ከሆንኩኝ ወይ እናንተ እውነተኛ ከሆናችሁ ኑ እንማማልና መሐላው ለእውነተኛው አካል እንትን ይላል፣ ሐሰተኛው እንትን እርግማን ይደርስበታል ብለው መሐላ ሲያቀርቡ የውላችሁ አንቀጽ 61 ላይ ያለ አንብቡት። የጂዛን ክርስቲያኖች ፈሩ። ምክንያቱም ነብያችን አይተዋቸዋል። ነብያችን እንዳዩ በቃ እንዴ ይሄ በብርሃን የተሞላ ፊት እንደዚህ አይነት ሰው ይሄ ሐሰተኛ ሊሆን አይችልም፣ ስለዚህ ነብይ ሊሆን ስለሚችል እርግማን ይደርስብናል ብለው ፈርተው ነው የተውት እንጂ ተከራክረው አሸንፈው ምናምን ብሎ ለቀጠፈው የፎይ ሴጋ አይደለም። ተከራክረው ካሸነፉ አንዲት የመጽሐፍ ቅዱስ አንቀጽ እንኳን ጠቅሰህ ኢየሱስ ፈጣሪ ነው አላልክም። በነገራችን ላይ መጽሐፍ ቅዱስ ላይ ይሄ መጽሐፍ ቅዱስ ብሉይ ኪዳን ብሎ አዲስ ኪዳን የአይሁዶች እምነት ያለበት እንጂ የአረማውያን ጣዖት እምነት ያለበት አይደለም። መጽሐፍ ቅዱስ ላይ በዚህ ዘመን ራሱ ማለት ነው በዚህ ዘመን ነብያችን አለይሂ ሰላቱ ወሰለም እናንተ እንደምትቀጡት ቢሆኑ ኖሮ ሐሰተኛ ቢሆኑ ኖሮ አንዲት አንቀጽ እንኳን ጠቅሰህ ይሄው ኢየሱስ ፈጣሪ ነው ትል ነበር። ኢየሱስ ፈጣሪ ነው የሚል ሽታ ያለ መጽሐፍ ቅዱስ ላይ ማለት ነው። እና እንኳን ሙስሊም የሆነን እንኳን አላህ ሙስሊም ያደረገን አልহামዱሊላህ። እንዴት አይነት ስሜት ተሰማኝ ታውቃላችሁ? ይሄ ስሜት የኔ ስሜት እንዲጋባባችሁ እመኛለሁ። አላህ ይዘንልን፣ አላህ የጀነት አላህ ያድርገን፣ የነብዩ ፊት አላህ ያሳየን። የጂዛን ክርስቲያኖች ሰልመ ከሆነ እነዛ የጂዛን ክርስቲያኖች ሰለምቱን በጀነት እንደ ይፈልጋሉ። ምን ያክል ደግ ሰዎች ናቸው! ምን ያክል ልባቸው ሰብአዊነት ያለበት ልብ ነው። ስለዚህ
በዚህ ዘመን ላሉ መልካም ክርስቲያኖች እንደ ጀዛን ክርስቲያኖች አስተሳሰባችሁ ሰውኛነት ላይ እንዲቆም እመኝላችኋለሁ። ስባችሁታ ሱብሃንአላህ اللهم صل على محمد اللهم صل على محمد اللهم صل على محمد እንዴት ደስ እንዳለኝ እና ሸራርጋችሁ ለፎሲጋ አድርሱለት።